ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ፣ እንግዲህ በቪዲዮ ጠፍቼ ነበረ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ እንግዲህ ዛሬ ደግሞ ደስታ ልገልጽ ነው የመጣሁትኝ። ሌይላ ኑር ሰቡ እንኳን ደስ አለሽ፣ እንዲሁም ቤተሰቦችሽ መላው ኢትዮጵያን እንኳን ደስ አላችሁ፣ እንኳን ደስ አለን። ነገሮች ካለፉ ቢሆንም ለኔ ነገሮች ስላልተመቻቹልኝ ነው እንጂ በሰዓቱ ነበረ ቪዲዮ ለመስራት ያሰብኩት። ግን ቢያልፍም አላለፈም፣ ደስታችን ገና ነው። እንግዲህ ሳውዲ አረቢያ ላይ ስትኖሩ በሞት ፍርድ ላይ ያለን ሰው ሀገር ይገባል ብሎ ማሰብና መገመት ለኛ እጅግ ትልቅ ከባድ ነው የነበረው ማለት ነው። እንግዲህ የዛሬ ስንት ዓመት ጀምሮ ሌይላ ቲክቶክ ላይ ስንት ህዝብ ሲጮህ ስንት ሺህ ህዝብ በተሰበሰበ ላይ ስናለቅስ ስናነባ የነበረው ዛሬ ህልማችን እውን ሆኖ ጸሎታችን እግዚአብሔር ሰምቶን ለሀገሯ ምድር በቅታልናለች ማለት ነው። ሌላው እናትና አባቶ እንኳን ደስ አላችሁ። እውነት የልጅን ሀዘን ማየት ስቃይ መስማት እጅጉን ከባድ ነበርና እንግዲህ የእናንተም ዱዓና ጸሎት ፈጣሪያችሁ ሰምቷችሁ ለዚህ ደስታ ስላበቃችሁ እንኳን ደስ ያላችሁ ላለሁ። ሌላው እንኳን ደስ ያለሽ የምለው ፋሲካ ማለት ነው። ፋሲካ ዩቲዩብ እንኳን ደስ አለሽ። ምክንያቱም ያችን አጭር ቪዲዮ አንቺ ሰርተሽ ባትለቂ የሌይላ ህይወት በዚች ምድር ላይ አትገኝም ነበር ማለት ነው። ብዙ ስቃይና ፈተና ብታሳልፍም ነገር ግን በስተመጨረሻ ለሀገሯ ምድር ስለበቃሽ በጣም ደስ ብሎናል። እንኳን ደስ አላችሁ መላ ኢትዮጵያን በሙሉ ኤርትራውያን በሙሉ እንዲሁም የሀገሬ ልጆች ሁላችሁም በያላችሁበት የዓለም ዳርቻ ከእንደዚህ አይነት ነገር አስከፊ ነገር ይጠብቃችሁ ይጠብቀን እያልን ሁላችንም ደስታችንን እያበሰርን የምንገኝበት ሰዓትና ጊዜ ላይ ነው። እንኳን ደስ አላችሁ እላለሁ። ያው ከረፈደም ቢሆን ደስታዬን ሳልገልጽ ላለመቅረት ነው። ሌይላዬ እንኳን ደስ አለሽ፣ እንዲሁም ቤተሰቦችሽ፣ ፋሲካ፣ መላ ወገንሽ እንኳን ደስ አለን፣ እንኳን ደስ አለሽ እላለሁ። እውነት በጣም ነው ደስ ያለኝ፣ በጣም ማለት ነው። የእሷ አገር ገብቶ ኤርፖርት ላይ ልክ በቃ ከኢትዮጵያ አየር መንገድ ላይ ሲቀበሏት በቃ አይኔ ነው ወይስ በቃ ምክንያቱም እምነት አልነበረንም፣ ትገባለች አትገባም የሚለው ነገር እምነቱ ስላልነበረ ልክ እዛ ገብታ ቤተሰቦቿን ሰላምታ ስትሰጥና ስትስም ሳያት በፈጣሪ ስም ያለ ደስታ ወደር አልነበረውም። እና ሁላችንም እንኳን ደስ አለን፣ እንኳን ደስ አላችሁ። ባይ ባይ። በሌላ ቪዲዮ እስከምንገናኝ መልካም ቆዩ።